አረ ገብቻለሁ ወላሂ ላዚም እንዴ 28000 ነው የጨረስኩት የመጀመሪያው ራሱ እሺ ኦኬ ተጋባይልኝ ወደ ኋላ አልታየም አንዴ 20 ጊዜ ተረጋጋ ሰውዬ እኔ እኮ ይሄኛውን ቅጣት በጣም ስለሚከብድ ቅጣት ትንልል ይችላል አፍንጫ ውስጥ ይገባል ይገላል በቃ ምንም ማድረግ አልችልም እሰጣለሁ 15000 አልኩ ወጥቼ ልስጥህ አለበለዚያ ተበሻል ገባ ሶፋጫለሽ ምን አይነት ላርጎ ለኔ አይሰጡኝም እንዴ ላንተ ከሚሰጡ እኔ ቁጭ ብዬ ያያየውኝ እስክቀጣ ድረስ እንደዚህ እስኮን ድረስ ያያየውኝ ቁጭ ብሎ ይል ስለዚህ ለምንድን ነው መተው የሚሰጡ ላንተ ለኔ አይሰጡኝም እንዴ እንዳሸንፍ ለኔ አይሰጡኝ ላንተ እንዴት አድርገው የሚሰጡ ሁለተኛው ቅጣት ተዘጋጅ ሂጂ በግሽ 20 ጊዜ ውሃ ጠጪ እኔው እንዴት ነው የሚይዘው ረጋዋል መታጅ ወይኔ ተደፋ ገና ሳልጠጣው እንዴት ነው የሚጠጡት ሴቶቹ ምን ጉድ ነው አሃ ወይ ቆይ አንዴ አንድ የምን አባህንድ ነው 3 20 ጊዜ ደግሞ የለም በእግሩ ውሃ መጠጣት 10 ጊዜ ነው ያለው ደፋር ሌሎቹን 10 ጊዜ ነው የምትለው ማን ስለሆንኩ 20 ጊዜ የሚቀጣው የባሪያ ልጅ መሰልኩ እንዴ ማይ ጋድ 3 ብያለሁ ሲያስጠላ በማርያም ወይኔ ጌታው ምን አለ በቀረብኝ በጊፍት ይሻለኝ ነበር ነው ሰማይ አምስት እያየክ ምንድነው የምትሆነው ምን እየሆነ ነው ተሞንዴ በቃ ቲክቶክ ዘግመሳር እና ድላይ ወይና እንጣሽ ብለን እንቀጣ ራሳችን በቃ እሺ አንደኛ ቅጣት ባናትሽ ትቆሚያለሽ ሁለተኛ ቅጣት ይሄን ሁማን ሄር 9 ቦታ ተቀጅዋለሽ ስማኝ እቃ መቅደድ እቃ መስበር እስኮ እንትን በጊፍት መጠን ደፋር በ30 እና በ20 ጸጉር እንድቆርጥልህ ትፈልጋለህ እንዴ ድፍረት ክራስ አንደኛ ቅጣት አስተክፍሩላህ ላዚም አንደኛ ቅጣት ባናትሽ ትቆሚያለሽ ሁለተኛ ቅጣት አንድ ባልዲ ሙሉ ውሃ እዛኛው አልጋ ላይ ትደፊበታለሽ ያሞን ይድነዝሩ ይድሽ ቆይ እኔ ተረገምኩ ሰው ነኝ እናቴ ማሳየት የለብሽም እኔን አልጋ ሶስተኛ ቅጣት እኔን መሬት ላይ ያስተኛሽ የኔን አልጋ ሰባብረሽ ውጪ ያስጠለሽ አንቺ አልጋ ገዛሽ አገሺም አተኝም አልጋ ላይ መሬት ላይ እንተኛለን አልጋው ላይ ውሃ ድፊበት ሶስተኛ ቅጣት ቻራ ብቻም የሞተባት ሰው እንዳለ ትጫዋለኝ ሶስተኛ ቅጣት አስራ 15 ኮይንስ ሰውዬ ከወጣ አልመለስም ብያለሁ አልመለስም አባቴ ሙት አልመለስ ሰጥቼ በዛው ነው መተኛው አልመለስም ከኔ ህይወት ጋር ምን ያገናኛል ኦኬ ተመልሰሽ አልገባሽም ምናምን እንዳትል ሰጣለሁ ኢትስ ኦኬ ችግር የለም 15000 ትስማማለህ ቅጣት ነው የምትፈልገው ወይስ ቆይ እኔ ግን ምንድነው ይሄም ያህል ዲጂኖ ጭንቅላት ይዘህ ማሰብ ያቅጣል ለኔ አልሰጡኝ ላንተ እንዴ ነው የሚሰጡ የኔዎቹ መጥተው እየሰጡሽ አይደለም አሁን እኮ የመስጠት ያለ መስጠት ጉዳይ ሳይሆን
አሁን የጊፍት ጉዳይ አይደለም። ቅጣቱን ያኛውን መርጠሽ እንድትቀጭ ነው። ሌላ ደግሞ አራተኛ ቅጣት ቀለበት አለሽ? የለኝም። ምን ማድረግ ነው? ቀለበት ፈልጊና ከጎረቤትም ደውለሽም አስመጭና ቀለበት። ከዛ በኋላ ወደኋላ ጠጋ ብለሽ ተንበርክከሽ ማሜ የኔ ፍቅር ባንተ ፍቅር ተቃጠልኩ ታገባኛለህ ትይኛለሽ። አዎ ካልኩሽ ቀለበት አስገብተሽልኝ ግንባሬን ትስሚያለሽ። ኧረ በስመ አብ ወልድ ሞት ይሻለኛል። በጭንቅላቴ ልገለበጥ ጋይሳር እንደው መሞቴ ነው። እኔ እኮ አልችልም እኮ አጥንቴ የማይችል አባት ላኩብኝ። እነዚህ ማህየም ነው ማልችለው። እኔ የሚያክር ሴትዮዋ እንዴት ነው ግድግዳ ላይ እግርሽን አስደግፊ፣ ችግር የለም። ሞክሪው፣ አንዴ አልጋው ላይ ሞክሪው። መጀመሪያ ግንብ ላይ ሞክራለሁ። ማይ ጋድ ባልተጫወትኩ። አሁን እኮ የሚገጣጠም ዕቃ ምናምን ማሜ ስንት ነገር አለ መሰለክ። እሺ ማሜ አንድ እንትን በልልኝ። አሁን ዕቃ ለምዚህ እንትን ያለ እንዴት ነው ማድረገው ጋይስ? ሴት ናት በአላህ። እሺ አፈን ዝጋ፣ ሰው አፈን ዝጋ። ኮፕሊንግ ሶስት ጊዜ አድርጉ። ኮፕሊንግ ሄሮ ሰሪ ፍጠኑ። አንድ ሌላ ንገረኝ። አንድ ሌላ በእንዴት ልገለበጥ ጋይስ? እንዴት ነው የምገለበጠው? ቆይ እዚህ ጋር መደገፊያ እንዴት ብዬ ጋይስ? ጭንቅላቴ እኛ ማናየው መደገፊያ እኮ ሙሉን እኮ መጀመሪያ ላይ ነው ማሚ እንዲህ ነው እናቴ የሚችለው እስኮ ወይ እናቴ አፈርኩኝ። እንደዚህ ማሚ እንደዚህ ሆኝ አላውቅም። ማርያም ጋይስ እንዴት ብዬ ነው የምገለበጠው? ጌታ ሆይ ድረስልኝ። ማሚ ምን ጭራሽ ከአንገቴ ራሱ እዚህ መነሳት አልችልም። በእግዚአብሔር ኧረ ያሳፍራል። በእግዚአብሔር በቃ እንዴት ጋይስ አሁን መነሳት ነው የሚያቅተኝ። 15,000 በቃ ስትወጪ ሲጂ በቃ ሰጥቼ ልውጣ። በእግዚአብሔር የሚሰጥሽ ቆይ ልጠይቅሽ አንዴ። ምንም የለም ማሚ ዝም ብዬ 15,000 ለማሚ 15,000 እንደዚህ ከምትሆኝማ የሚሰጥልሽ አታጭም እንጂ እንዴ ምን ችግር አለው? ካሸነፍሽ እኮ አንተ ባያለሽ። እስኪ አንድ ሰው እንደው እኔ ገረመኝ። አንድ ለዚህን ቀን የሚሆን አሁን ይሄ በአናቷ ቆመች ተብሎ እኮ ለሪከርደሮች ተመቻቸው። እንደው ይሄ ምን ላርግሽ? እኔ ምን እንድየት ልሂድልክ? በቃ ማሚ ልስጥናሉ ተማራኝ ልስጥላት። አንድ ሰው እንዴት 15 ተጣላችሁ? እንደው አሁን ጋይስ የሚገጣጠም ዕቃ ነው። ነፍቃ እዚህ ጋር ያለውን እሺ፣ በቃ ባልዲ ሙሉ ውሃ አረፋ አርግበትና ለአርጎ አርገሽበት እንትን አልጋው ላይ ድፊ አበላሽው። እንዴ እንደዛ ነኝ እኔ። ሐራማኔ ጨካኝ